ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን እንግዲህ ከሌሰን 1 የቀጠለ ነው። ሌሰን 2 የምናየው ምንድነው? ሮስቶ ግሮዝ ሞዴል is one of the linear stage of growth model ነው። የቀሩትን ስቴጆችና ሊሚቴሽኑን ለማየት እንሞክራለን ማለት ነው። እንደምታስታውሱት በሌሰን 1 ስለ different economic growth models and theories of development እንዳሉ as introduction አይተናል። ከዛ በመቀጠል ደግሞ ሮስቶ ግሮዝ ሞዴል ምንድነው? ስቴጆቹስ ምን ናቸው የሚለውን አይተን ስቴጅ 1 እና ስቴጅ 2 deeply traditional society and precondition for takeoff የሚለውን አይተናል። በመቀጠል ደግሞ 3 4 እና 5ኞቹን ስቴጆች ለማየት እንሞክራለን ማለት ነው። የኮንዞን ዩቲዩብ ቻናል ቤተሰብ ያሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ እየጠየቁ ቤተሰብ ናችሁ ደግሞ የደወል ምልክቷን ብትጫኑ በየቀኑ የምለቃቸው ቪዲዮዎች በፍጥነት ይደርሷችኋል። ሌሎች እንዲደርሱ ቪዲዮ ሼር ብታደርጉ ደስ ይለኛል። ጥያቄ አስተያየት ካላችሁ ኮሜንት ሴክሽኑን ስልኬን ወይም ኢሜይልን መጠቀም ትችላላችሁ። ቪዲዮውን ከወደዳችሁ ደግሞ ላይክ በተኗን መጫን አይረሳላለው። በመቀጠል ወደ ቀጥታ ወደ እለቱ ሌክቸር እንሄዳለን። እንግዲህ እንደምታስታውሱት ስቴጅ 1 is about traditional society ነው። ስቴጅ 2 ደግሞ precondition for takeoff ነው። for ሮስቶ ሶስተኛው ስቴጅ ስቴጅ 3 is the takeoff stage ወይም the turning point ይለዋል። the takeoff stage or the turning point ይለዋል። this stage is a critical period. This stage is ምንድነው? A critical period usually lasting for 20 to 30 years ከ20 እስከ 30 ዓመት የሚፈጅና ክሪቲካል የሆነ ፔሪድ ነው። when the force of modernization becomes dominant and economic growth becomes self-sustaining. በዚህ ስቴጅ the force of modernization ምን ይሆናሉ? ዶሚናንት ይሆናሉ። ኢኮኖሚክ ግሮዝ ደግሞ ምን ይሆናል? self sustaining ይሆናል ማለት ሮስቶ key economic feature the take off stage የራሱ የሆነ key economic feature አሉት። እነዚህ ፊቸሮች investment and saving rate rise sharply. investment እና saving rate sharply ምን ይሆናሉ? ይጨምራሉ፣ ራይዝ ያደርጋሉ from 5% to 10% or more of national income. saving እና investment ከ5% እስከ 10% እና ከዛ በላይ of the አጠቃላይ ሀገራዊ ምርት ሀገራዊ ገቢ ሊይዙ ይችላሉ። development of leading sector such as textile, steel, transport that drive rapid industrial expansion. እንግዲህ ዴቨሎፕመንት ሊዲንግ ሴክተርስ የሚባሉ አሉ። ጨርቃ ጨርቅ ሊሆን ይችላል፣ የብረታ ብረት ሊሆን ይችላል፣ ትራንስፖርት ሴክተር ሊሆን ይችላል። እነሱ ኢንዱስትሪያል ኤክስፓንሽን ራፒድሊ ድራይቭ ያደርጉታል። ሶስተኛ ካፒታል ኢምፖርት ሜይ ሰፕሊመንት ዶሜስቲክ ኢንቨስትመንት ፓርቲኩላሪ ኢን ኤርሊ ፌዝ። በካፒታል ኢምፖርት ምን ይሆናል? ዶሜስቲክ ኢንቨስትመንቱን ሰፕሊመንት ያደርጋል። ስለዚህ ቴክ ኦፍ ስቴጅ ላይ ኢኮኖሚክ ፊቸሮቹ እነዚህን ይመስላሉ ማለት ነው። ስትራክቸራል ትራንስፎርሜሽን ደግሞ ስናይ ራፒድ ኢንዱስትሪያላይዜሽን ሰፖርትድ ባይ ቴክኖሎጂካል ኢኖቬሽን። ራፒድ ኢንዱስትሪያላይዜሽን ከላይ ኦሬዲ ኢንዱስትሪያል ኤክስፓንሽኑን በሊዲንግ ሴክተር ምን ይሆናል? ድራይቭ ይሆናል ብለናል። እሱ ኢንዱስትሪያላይዜሽን ራፒድ ይሆንና በምን ሰፖርት ይደረጋል? አይገን በቴክኖሎጂካል ኢኖቬሽን ሰፖርት ይደረጋል። አንደኛ። ሁለተኛ ግሮዝ ኢን አርባን ዴቨሎፕመንት ኤንድ ፋክተሪ ሲስተም። አርባን ዴቨሎፕመንት እና ፋክተሪ ሲስተም ምን ያሳያል? ግሮዝ እድገት ያሳያል። ሶስተኛ expansion of infrastructure ነው ይስፋፋል። just like railway, power generation, communication የመሳሰሉት ምን ሆናሉ ማለት ነው? ኤክስፓንድ ሆናሉ። ኢንፍራስትራክቸር ይስፋፋል ማለት ነው። ይሄ ስትራክቸራል ትራንስፎርሜሽን ነው። ሶሻል ኢምፕሊኬሽኑን ስናይ emergence of a strong entrepreneurial and middle class. ሶሻል ኢምፕሊኬሽኑ ስትሮንግ የሆነ ጠንካራ የሆነ የሥራ ፈጣሪና ሚድል ክላስ ሶሳይቲ ይፈጠራል፣ ኢመርጅ ይሆናል። ኒው ፖለቲካል ኤንድ ሶሻል ኢንስቲትዩሽንስ አላይን ዊዝ ኢንዱስትሪያል ኦብጀክቲቭ። እነዚህ የሚፈጠሩ ፖለቲካል እና ሶሻል ኢንስቲትዩሽኖች ከኢንዱስትሪያል ዓላማ ከኢንዱስትሪያላይዜሽን ኦብጀክቲቭ ጋር አላይን ያደርጋሉና የሚያደርጉ ናቸው። ይሄ ሶሻል ኢምፕሊኬሽን ነው። ይሄ ቴክ ኦፍ ስቴጅ የራሱ የሆነ ኢኮኖሚክ ዳይናሚክስ እና ኢፌክት አለው። ኢኮኖሚክ ዳይናሚክሱን በሶስት ከፍለን ማየት ይችላል። ኢንዱስትሪ ሌድ ግሮዝ ሊሆን ይችላል፣ አግሪካልቸራል ትራንስፎርሜሽን ሊሆን ይችላል፣ አርባናይዜሽን ኤንድ ሌበር ሽፍት ሊሆን ይችላል። የነዚህ የራሳቸው ደግሞ አውትካም አላቸው። ኢንቨስትመንት ሌድ ግሮዙ ስናይ profits from expanding industries are reinvested in new venture. ከኢንዱስትሪያል ሴክተሩ የሚገኘው ፕሮፊት
ወደ ምን ይሆናል ሪኢንቨስት በመደረግ ኒው ቬንቸር ይፈጥራል growth in one sector stimulates other through backward and forward linkage እንግዲህ አንዱ ሴክተር ማደጉ just like agriculture ሊሆን ይችላል ሰርቪስ ሴክተር ሊሆን ይችላል ኢንዱስትሪያል ሴክተር ሊሆን ይችላል የሱ ማደግ other sectors ምን ያደርጋል stimulate ያደርጋል እንዴት by creating backward and forward linkage backward linkage ምንድነው forward linkage ምንድነው ታውቃላችሁ agricultural transformation ስናይ ደግሞ agriculture becomes commercialized and increasingly productive በዚህ ጊዜ በቴክ ኦፍ ስቴጅ ጊዜ agriculture ምን ይሆናል commercialized ይሆናል እና increasingly productive ይሆናል it also adopt modern technologies and market oriented farming agriculture ምን ይላል adoption of modern technique ያደርጋል and market oriented farming ይከተላል ማለት ነው it also food surplus support industrial labor forces and urban growth agriculture sector transform በመሆኑ የተነሳ food surplus በማምረት industrial labor forces support ያደርጋል as well as urban growth support ያደርጋል ስለዚህ agriculture transformation ይፈጠራል ማለት ነው ሶስተኛው urban and labor shift ስናይ rural labor migrate to cities rural labor ወደ ከተማ ምን ያደርጋሉ ማይግሬት ያደርጋል ማይግሬት ያደርጉ ይሆናል industrial employment grow rapidly industrial employment rapidly grow ያደርጋል services just like finance transportation trade expand to support the industry እንግዲህ ኢንዱስትሪው ያደገ ነው እሱ ሰፖርት ለማድረግ ደግሞ ሰርቪስስ ላይክ ፋይናንስ ትራንስፖርቴሽን እና ትሬድ ምን ይሆናሉ ማለት ነው ይስፋፋሉ ማለት ነው የነዚህ አውትካ ምን ይሆናል the economy achieves self reinforcing growth capable of sustaining progress without external stimulus at this stage economy ምን ይሆናል ማለት ነው self reinforcing growth achieve ያደርጋል capable of sustaining growth without external stimulus ሳይኖር ሳያስፈልገው በዶሜስቲክ ስቲሙለስ አግሪካልቸሩ ወይም ኢንዱስትሪ ወይም ሌላው ሴክተር እርስ በርሱ self reinforce በመደራረግ growth ይፈጥርና capable of self sustaining progress ያመጣል ማለት ነው ሌላው ደግሞ market the true beginning of modern economic development true የሆነ economic development modern economic development begin መሆን ይጀምራል የት take off stage ላይ so የቴክ ኦፍ ስቴጅ economic dynamics and effect ምን ይሆናል ማለት ነው economic growth ይፈጠራል agricultural transformation ይፈጠራል urbanization and labor shift from rural to cities ይፈጠራል ማለት ነው ስለዚህ economic dynamics and effect ይሄ ይሆናል ማለት ነው ይሄን ካየን overall implication and evaluation of the take off stage ይሄ take off stage ሶስተኛው ስቴጅ overall implication ምን ይመስላል evaluations እንዴት ነው የሚሆነው ስናይ implication አንደኛ economic and social transformation ነው economic and social transformation the structure of the economy political institution and social values are fundamentally changed የኢኮኖሚው ስትራክቸር መዋቅሩ የፖለቲካ ተቋማት የሶሻል ቫልዩ fundamentally ምን ይሆናሉ change ይሆናሉ due to that growth becomes the normal condition of the society growth እድገት የሶሳይቲው የማህበረሰቡ ኖርማል ኮንዲሽን ይሆናል ይሄ ኢኮኖሚክ ኤንድ ሶሻል ትራንስፎርሜሽን አንዱ ኢምፕሊኬሽን ነው ሁለተኛው ኢምፕሊኬሽን ፓዝ toward later stage ነው ለሌተር ስቴጅ ምን ይሆናል ፓዝ ይሆናል following the take off ከቴክ ኦፍ በመቀጠል nations progress towards drive to maturity and eventually the age of high mass consumption ይደርሳሉ ስለዚህ ቴክ ኦፍ ስቴጅ ለሌሎች ምንድነው ማለት ነው እንደ መሰላል ሆኖ ያገለግላል ኔሽን ወደ ድራይቭ ቱ ማቹሪቲ እና ኢቨንቹዋሊ ደግሞ ወደ ኤጅ ኦፍ ሃይ ማስ ኮንሰምፕሽን ድራይቭ እንደሆኑ ያግዛል ማለት ነው ይሄ ፓዝ ቱዋርድስ ላተር ስቴጁ አንዱ ኢምፕሊኬሽን ነው ሌላው ኢምፕሊኬሽን ፖሊሲ ኢምፕሊኬሽንም አለው ፖሊሲ ኢምፕሊኬሽኑ ምንድነው emphasized capital accumulation entrepreneurship and industrialization as key to development ይሄ ቴክ ኦፍ ኢምፕሊኬሽን ምንድነው capital accumulation entrepreneurship and industrialization ለእድገት ብልጽግና key to development እንደሆኑ emphasize ያደርጋል አንደኛ ሁለተኛ encouraged foreign aid and investment to trigger growth in poor nation በpoor nation ደግሞ foreign aid እና investment growth trigger እንዳደርግ
ኢንከሬጅ ያደርጋል ማለት ኢንከሬጅ ያደርጋል። እነዚህ ሶስቱ ምንድናቸው? ኦቨርኦል ኢምፕሊኬሽን ናቸው። ኦቨርኦል ኢምፕሊኬሽን ናቸው። ነገር ግን ክሪቲሲዝም አለው። ክሪቲሲዝም ምንድነው? ኦቨር ኤምፋሳይዝስ ኢኮኖሚክ ፋክተርስ ኤንድ ኔግሌክት ሶሻል ካልቸራል ኤንድ ኢንስቲትዩሽናል ዳይቨርሲቲ። ይሄ ቴክ ኦፉ ስቴጁ ማለት ነው። ብዙ ጊዜ ኢኮኖሚክ ፋክተርን ነው በጣም ኦቨር ኤምፋሳይዝ የሚያደርገው። ሌሎች ፋክተሮች just like social cultural and institutional diversity ምን ያደርጋል? ብዙ ኤምፋሳይዝ አያደርግም። አንደር ኤምፋሳይዝ ስለሚያደርግ እሱ አንዱ ክሪቲክስ ነው። ሁለተኛው ክሪቲክስ assume all nation can follow the same western path of industrialization። ምን አስዩም ያደርጋል? ሁሉም ሀገራት የዌስተርን ፓዝ ኦፍ ኢንዱስትሪያላይዜሽን the same follow እንዳደርጉ አስዩም ያደርጋል። እውነታው ግን እሱ ላይሆን ይችላል አይደለም actually። ሁለተኛው criticism ነው። ሶስተኛው criticism fails to account for external constraints such as colonial legacy or unequal global trade። ሌላው ሚስ የሚያደርጉት ምንድነው? external constraintsዎችን አካውንት አያደርጉም። fails to account recognize አያደርጉም። ለምሳሌ colonial legacy የቅኝ ግዛት ሌጋሲ ውርስ አለ። unequal global trade unequal አይደለም። እሱን fail to account ያደርጋል። ይሄ እነዚህ ሶስት ነገሮች የቴክ ኦፍ ክሪቲሲዝም ናቸው። እነዚህን ኮንክሉድ ስናደርገው despite limitations Rostos model provided a clear framework for understanding development as a process of sequential transformation from traditional to modern economics። ምንም እንኳን የራሱን ሊሚቴሽን ቢኖርበትም Rostos model ምን ያደርጋል? clear framework for understanding development as a process of sequential transformation from traditional to modern economy ምን ያደርጋል ማለት ነው? clear የሆነ framework ፕሮቫይድ ያደርጋል። አሁን ሶስተኛው ቴክ ኦፍ ስቴጅ ነው። አራተኛው ስቴጅ ድራይቭ ቱ ማቹሪቲ የሚባለው ስቴጅ ነው። ድራይቭ ቱ ማቹሪቲ እንደ ኦቨርቪው ስናየው ድራይቭ ቱ ማቹሪቲ the drive to maturity stage follows the take-off phase and marks a longer period around 40 to 60 years after take-off of sustained through sometimes fluctuating growth። drive to maturity እንግዲህ ከቴክ ኦፍ ቀጥሎ የሚመጣ አራተኛው ስቴጅ ነው። ቴክ ኦፍ ከ20 እስከ 30 ነበር የሚፈጀውናል። drive to maturity even more than take off ከ40 እስከ 60 ዓመት ሊፈጅ ይችላል and it marks a longer period. During this phase, which means during the period of the drive to maturity, modern technologies spread across all sectors of the economy. Modern technologies across all sectors of the economy ምን ያደርጋሉ? distribute ይሆናሉ። እነዚህ ሴክተሮች አግሪካልቸር፣ ኢንዱስትሪ፣ ሰርቪስ ሊሆን ይችላል። the economy becomes self-sustaining. ኢኮኖሚ መሆን ይጀምራል። self-sustaining መሆን ይችላል. with 10 to 20% of national income being regularly invested in productive sector. ቴክ ኦፍ ላይ ምን ብለን ነበር? 5 to 10% and more ወደ ሴቪንግ እና ኢንቨስትመንት ሄድ ብለን ነበር። the drive to maturity ላይ ግን even ከዚህ በላይ ነው። ኢኮኖሚ more self-sustaining ስለሚሆን 10 to 20% of national income being regularly reinvested into productive sectors ሴቭ ይደረግና ወደ productive sector reinvest ይደረጋል። output grows faster than population። output ምን ይሆናል? faster than የoutput grows ከpopulation grows faster ይሆናል፣ የበለጠ ይሆናል, leading to continuous increase in real per capita income. so output grows ከpopulation grows ከበለጠ real income per capita ምን ይሆናል? ይጨምራል። ምክንያቱም per capita income calculate የምናደርገው total population total income over total population አድርገና ዱቱ ዛ ስለዚህ ላይኛው ቶታል ኢንካሙ ከጨመረ ቶታል ፖፑሌሽኑ ከቀነሰ ኮንቲኒዩስ የሆነ ሪል ኢንካም ፐር ካፒታ ይጨምራል ማለት ነው። ኢኮኖሚክ ስትራክቸር ቼንጅስ ኮንቲኒዩሊ ቀጣይነት ባለው ሁኔታ ምን ያደርጋል? ይለወጣል። ከምን ኒው ኢንዱስትሪስ ኢመርጅ አዳዲስ ኢንዱስትሪዎች ኢመርጅ ይሆናሉ። ኦልድ ዋን ስታብላይዝ ይሆናሉ and technological improvement becomes ongoing ይሆናል ማለት ነው። the nation integrates deeply with international economy ኔሽኑ ከኢንተርናሽናል ኢኮኖሚ ጋር ዲፕሊ በጥልቀት ምን ይሆናል? ኢንተግሬት መሆን መዛመር ይጀምራል። producing goods formerly imported and developing new export commodities ኔሽኑ ዲፕሊ ኢንተግሬት with national economy ስለሚሆን ጉዶችን ፕሮዲዩስ
መጀመሪያ ላይ ፕሮዲዩስ የምናደርጋቸውትን ምን ያደርጋል ያመርትና ዴቨሎፒንግ ነው ኤክስፖርት ኮሞዲቲ ማድረግ ይጀምራል ማለት ነው። after all societies undergo institutional and cultural adjustments embracing values and systems that favor modernization and efficiency ሶሳይቲው ምን አድርጎ ያደርጋል ኢንስቲትዩሽናል ኤንድ ካልቸራል አጀስትመንት ያመጣል embracing value and system that favor modernization and efficiency ማለት ነው ከዛ the drive to maturity ደግሞ የራሱ የሆነ key economic and social features አሉ ቁልፍ የሆኑ ማህበራዊና ኢኮኖሚያዊ ጸባዮች አሉት key economic and social features አሉት ማን drive to maturity አንደኛው key economic and social feature industrial diversification ነው expansion into new and more complex sector ኢኮኖሚው ወደ new እና more complex sector ምን expand ሆነ ይስፋፋል from heavy industries like steel and railway to advanced ones such as chemicals machinery and electrical goods ይሄ አንዱ ነው expansion into new and more complex sector ሁለተኛው technological innovation ነው continuous improvement create new investment opportunities efficiency begin technological innovation ሲኖር continuous improvement ይኖራል ያ continuous improvement new investment opportunities create በማድረግ efficiency ይጨምራል efficiency gain ይኖራል ሁለተኛው technological innovation ነው ሶስተኛው reduced import dependency ነው import dependency ይቀንሳል countries begin to produce formerly imported goods formerly at stage 1 traditional society and the precondition take off ላይ ያለን ኢምፖርት እናደርጋቸው የነበሩትን ጉዶች ምን ማድረግ እንችላለን ማለት ነው እነሱን ፕሮዲዩስ ማድረግ እንችላለን to produce former imported goods then increasing self reliance ምን ይሆናል increase ያደርጋል ይሄ ሶስተኛው ኢኮኖሚክ ኤንድ ሶሻል ፊቸር ነው አራተኛው rising investment rate ምን ይሆናል ይጨምራል ቀደም እንዳልኳችሁ investment increase from 10% to over 20% of GDP ከ10 እስከ 20% of GDP ሴቭ ይደረግና ኢንቨስት ይደረጋል due to that sustaining technological progress ይኖራል ማለት ሌላው spread of technical knowledge ነው technical knowledge spread ይደረጋል skills innovations and managerial expertise diffuse across sectors raising productivity skills innovations and managerial expertise across sector diffuse ይሆንና raising productivity ይኖራል ይሄ ሌላው rising per capital income ነው per capital income ይጨምራል GDP growth surpass population growth ቀደም እንዳልኳችሁ GDP growth economic growth ከpopulation growth surpass ስለሚያደርግ living standard steadily rise ያደርግና per capital income rise ያደርጋል ይሄ ሌላው economic and social feature ነው ሌላው complex and specialization ነው complex specialization division of labor becomes sophisticated division of labor ምን ይሆናል sophisticated ይሆናል with more specialized industries and service emerging ታስታውስ ከሆነ traditional society ላይ specialization division of labor የለም አይኖርም ብለን ነበር ግን እዚህ ላይ ስንደርስ drive to maturity ላይ ስንደርስ division of labor become sophisticated ይሆናል with more specialized industries and services emerging ይሄ ሌላው የመጨረሻው ግሎባል ኢንተግሬሽን ነው after all key የሆነ ኢኮኖሚክ ኤንድ ሶሻል ፊቸር ግሎባል ኢንተግሬሽን ይፈጠራል ኢኮኖሚ finds stable role in the international market through trade and industrialization በትሬድ ኤንድ ኢንዱስትሪያላይዜሽን አማካኝነት ኢንተርናሽናል ማርኬቱ ስቴብል ሮል ይኖረዋል ኢኮኖሚ finds stable role in the international market through trade and specialization ማለት ነው ይሄ the drive to maturity key economic እና social ፊቸሮቹ ናቸው ይሄን ካየን stage 5 ላይ ደረስን the stage of high mass consumption የሚባለው ይሄንም እንደ ኦቨርቪው ስናይ the final stage of Rostow model the stage 5 or the age of high mass consumption is the final stage of Rostow's model represents economic maturity and prosperity and economy for Rostow አምስተኛው ስቴጅ ላይ ደርሷል ማለት ፋይናል ስቴጅ ላይ ደርሷል ማለት ነው ኢንዳይሬክትሊ ደግሞ ማለት ነው ኢኮኖሚክ ማቹሪቲ እና ፕሮስፐሪቲ ላይ ደርሷል ሪፕሬዘንት ያደርጋል ማለት ነው ይሄ ስቴጅ 5 is characterized by a shift in
production from industrial capital goods to consumer durables and services እዚህ ላይ ከደረሰ ኢኮኖሚው ምን ይሆናል ማለት ነው ኢንዱስትሪያል ካፒታል ጉድስን ከማምረት ወደ ኮንሱመር ዱሬብልስ ኤንድ ሰርቪስስ ወደ ማምረት shift ያደርጋል the economy is now highly urbanized በዚህ ጊዜ ኢኮኖሚው highly ምን ሆኗል urbanized ሆኗል with the majority of the population living in cities majority of the population የሚኖረው ምን ላይ ነው ከተማ ነው living in cities and working in an agricultural sector work ያደርጋሉ real income per capita reaches a level where most people can afford consumption beyond basic needs at this stage ላይ real per capita የነፍስ ወከፍ ገቢው ምን ላይ ይደርሳል most people can afford consumption beyond basic needs ከፉድ ከሸልተርና ከክሎዚንግ በላይ beyond basic needs consumption afford ማድረግ የሚችልበት ደረጃ ላይ ይደርሳል consumers sovereignty dominate consumer sovereignty የተጠቃሚ ነፃነት dominate ያደርጋል people's desire for comfort convenience and status drive economic activity at this stage ላይ people's desire for comfort convenience and status ምን ያደርጋል ማለት ነው economic activity drive ያደርጋል ያ ማለት consumer sovereignty dominate ያደረገ ማለት ነው ለምሳሌ western nation USA United Kingdom Germany France entered this stage in the 20th century symbolizing modern consumer society western ሀገሮች ምዕራባውያን ሀገሮች እና አሜሪካ እንግሊዝ ጀርመን ፈረንሳይ የመሳሰሉት እዚህ ስቴጅ ላይ the age of high mass consumption በሃያኛው ስቴጅ ሴንቸሪ ላይ already ገብተዋል symbolizing modern consumer society ያደረጉ ናቸው ማለት ስለዚህ the age of high mass consumption overview ይሄን ይመስላል ማለት ነው ይሄ ስቴጅ 5 of Rostow's growth model የራሱ የሆነ key characteristics አሉት so key characteristics of the age of high mass consumption ስናይ ለምሳሌ አንድ 7 ካራክተሪስቲኮችን ማየት እንችላለን የመጀመሪያው consumer durable expansion focus on goods like automobiles appliances electronics and home gadgets የመሳሰሉትን just consumer durable expansion ይኖራል focus on goods like መኪና አውቶሞቢል የቤት መኪናዎች ኤሌክትሮኒክሶች home gadgets የመሳሰሉት ላይ ትኩረት ይኖራል ሰርቪስ ሴክተር ዶሚናንስ የሚያደርገው እዚህ ጊዜ ሰርቪስ ሴክተር ነው ለምሳሌ ቻፕተር 1 ላይ ኦር ቻፕተር 2 ላይ ታስታውሱ ከሆነ አግሪካልቸር ለአሜሪካ ጂዲፒ 2% ብቻ ኮንትሪቢዩት የሚያደርገው ሶ በቃ ሞር ጂዲፒ የሚመጣው ከሰርቪስ ሴክተር ነው ሶ ሰርቪስ ሴክተር ዶሚናንስ ይኖራል ማለት ነው አክቹአሊ አሜሪካ just the age of high mass consumption ስለደረሰች ማለት ነው so service sector dominance shifts from industrial production to services trade health education recreation የመሳሰሉት service sector dominance ይኖራል high living standard በእነዚህ ሶሳይቲዎች living standardቸው high ነው widespread access to luxuries consumption transcend survival needs የመሳሰሉት ላይ high standard of living ይኖራል ስለዚህ widespread access to luxuries ይኖራል ማለት ነው urbanization and social change urban lifestyle new social value and higher aspiration emerge ያደርጋል urban lifestyle urban ነው social value አዲስ ነው high aspiration emerge ይኖራል urbanization social change ሌላው ጸባይ ነው key characteristics ሌላው welfare and security ነው development of the welfare state and government allocates resources to health education and social protection በቃ እዚህ ስቴጅ ላይ የደረሰ ሀገር welfare and security ላይ ያተኩራል development of the welfare state የሚባሉት እነዚህ ስካንዲኔቪያን ካንትሪስ ኖርዌይ ዴንማርክ ስዊዘርላንድ ምናምን የመሳሰሉት welfare states ይባላሉ ምን ያደርጋል government resourceን allocate የሚያደርገው ትምህርት ላይ ጤና ላይ ማህበራዊ ጥበቃ ላይ ነው መንገድ ላይ ምናምን ላይ አይደለም ኦሬዲ እነሱ ተሟልቶላቸዋል ስለዚህ welfare and security ሌላው መገለጫ ነው ሌላው political and social maturity ነው political and social maturity focus move from mere economic growth to equity welfare and economic environmental balance በዚህ ጊዜ በቃ እነሱ ሶሻል ማቹሪቲ ናቸው ፖለቲካል ማቹር ናቸው መንግስቱ ሲበቃው በቃ አልፈልግም ብሎ ይወርዳል ህዝብን ያደምጣል
ህዝቡ እርስ በርሱ ተባርኖ በዘር በምናምን አይናከስም። they are politically and socially mature ናቸው። ፎከስ መፍሮ ሜሪ ኢኮኖሚክ ግሮዝ ኢኩዊቲ ዌልፌር ኢንቫይሮንመንታል ባላንስ የሚባለው ነገር ይገባቸዋል። ሌላው ማስ ካልቸር ኤንድ ኮምፎርት ዲፊውዥን ኦፍ ኮንሱመር ጉድስ ዲፊውዥን ይሆናሉ። ሲዊንግ ማሽንስ ባይስክልስ ሆም ኤሌክትሮኒክስ ኤንድ ስፔሻሊ ማስ አውቶኖሚ ኦውነርሺፕ ትራንስፎርምስ ላይፍ ስታይል ኤንድ ሞቢሊቲ ጀስት ማስ ካልቸር ኤንድ ኮምፎርት ይኖራል። እኔ ይሄን ስታደምጡ ይሄን ስታነቡ በቃ በቁጭት እንድታነቡት እፈልጋለሁ። በቃ እውነተኛ ግሮዝ ማለት ይሄ ነው። the age of high mass consumption ኮንሱመር ዱሬብል ኤክስፓንሽን ያለበት ሰርቪስ ሴክተር ዶሚኔት ያደርገበት ሃይ ስታንዳርድ ኦፍ ሊቪንግ ያለበት አርባናይዜሽን የሶሻል ቼንጁ አስፒሬሽን ያለበት ዌልፌር ሴኩሪቲ ዌልፌር ስቴት ዴቨሎፕ የሆኑበት ፐብሊክ ኤንድ ሶሻል ማቹሪቲ ያለበት አስበላስ ማስ ካልቸር ኤንድ ኮምፎርት ያለበት ኤጅ ኦፍ ማስ ኮንሰምፕሽን ኪ ካራክተሪስቲክስ ናቸው። ወይም የሮስቶ አምስተኛው ስቴጅ ነው። ሮስቶስ ካርቭ ኤንድ ሞደርን መካኒክስ ኦፍ ግሮዝ አለ። ሮስቶ ካርቭ አለው። ሮስቶስ ካርቭ ሞዴል ኤንድ መካኒክስ ኦፍ ግሮዝ ላይ እንግዲህ አምስት ነው ብያችኋለሁ። ሮስቶስ 5 ስቴጅ ኦፍ ግሮዝ ኤስ ካርቭ ሪፕሬዘንቴሽን ያለው ትራዲሽናል ሶሳይቲ አለ፣ ፕሪኮንዲሽን ፎር ቴክ ኦፍ አለ፣ ቴክ ኦፍ አለ፣ ድራይቭ ቱ ማቹሪቲ አለ፣ ኤጅ ኦፍ ሃይ ማስ ኮንሰምፕሽን አለ። ሶ ካርቭ ይሄን ይመስላል። ኤክስፕላኔሽን ኦፍ ኤስ ካርቭ ነው ብያችኋለሁ። ካርቭን ቀጥለን እናየዋለን። ሶ ይሄን ኤስ ካርቭ ኤክስፕላኔሽን ስናደርገው ኤርሊ ስቴጅ ሾዝ ስሎ ግራጁዋል ፕሮሰስ ኤርሊ ስቴጁ ትራዲሽናል ሶሳይቲው ምንድነው ስሎ ኤንድ ግራጁዋል ፕሮሰስ ያሳያል። ዱሪንግ ቴክ ኦፍ ላይ ግን ግሮዝ አክሰለሬትድ ሻርፕሊ ስቲፕ አፕዋርድ ካርቭ ግሮዝ አክሰለሬት ስለሚያደርግ ሻርፕሊ ስቲፕ አፕዋርድ ካርቭ ይኖራል። ኢን ማቹሪቲ ኤንድ ማስ ኮንሰምፕሽን ስቴጅ ግሮዝ ስታብላይዝ አት ሃይ ሌቭል ማቹሪቲ እና ማስ ኮንሰምፕሽን ላይ ስቴጅ ላይ ግሮዝ ምን ይሆናል ስታብላይዝ አት ሃይ ሌቭል ይሆናል። ሶ ሜካኒዝም ኦፍ ኢኮኖሚክ ግሮዝ ምን ይሆናል ሞባላይዜሽን ኦፍ ሴቪንግ ሞባላይዝ ይደረጋል። ዶሜስቲክ ኤንድ ፎሬን ጀስት ወደ ምን ያመራል? ወደ ኢንቨስትመንት ያመራል። ኢንቨስትመንት ወደ ምን ያመራል? ወደ ካፒታል አኩሙሌሽን ያመራል። ካፒታል አኩሙሌሽን ፋይናሊ ሃየር አውትፑት ላይ ያልቃል። This relationship is mathematically illustrated by Harrod-Domar growth model. የሃሮልድ-ዶማር ግሮዝ ሞዴል ኢንፋሳይዝ የሚያደርገው ግሮዝ ሬት is equal to saving rate over capital output ratio S over K ነው። ቀጥለን እናየዋለን። The model highlights how increased investment drives sustained economic growth. So የሮስቶ ኤስ ካርቭ ሪፕሬዘንቴሽን ቲዮሪቲካሊ ይመስላል፣ ግራፊካሊ ደግሞ ይመስላል። ስቴጅ 1 እና ስቴጅ 2 ላይ እንትን ነው ጀስት ቀስያ ነው። ከዛ 3 እና 4 ላይ ስቲፕ ይሆናል። ኢንካም አት ዋይ vertical axis and time on the horizontal axis ብናደርገው stage of ሮስቶ stage of economic growth graphically ይሄን ይመስላል ማለት ነው። ይሄን ካየን እያንዳንዱ ነገር ዝሮ ሊሚቴሽንም አለው። ሊሚቴሽን ኦፍ ሮስቶ ግሮዝ ሞዴል በሌሰን 1 የሆነ ነገር ለማየት ሞክረናል። ሶስተኛው ላይ ቴክ ኦፍ ላይ ማለት ነው። ሶ ሮስቶ ስቲል ሊሚቴሽን አለ። ሊሚቴሽን ኦፍ ሮስቶ ግሮዝ ሞዴል አንደኛ ኢትኖሴንትሪክ ኤንድ ዌስተርን ቢያዝ አለበት። developed from US and European experience not fully acceptable to developing countries totally በዌስተርን ካንትሪስ እና በዩኤስ ኤክስፒሪየንስ ዴቨሎፕ የሆነ ስለሆነ በዴቨሎፒንግ ካንትሪ ቢያዝ አለበት። አንደኛ ሁለተኛ አሱም ዩኒፎርም ዴቨሎፕመንት ፓዝ አሱም ያደርገው ዩኒፎርም የሆነ ዴቨሎፕመንት ፓዝ ነው። suggest all nation must follow identical linear stage unrealistic given diverse political social and cultural condition የተለያየ የሆነ political social cultural condition ያላቸው ሀገራት እያሉ ሊኒየር የሆነ አይደንቲካል የሆነ ዩኒፎርም ዴቨሎፕመንት ፓዝ ተከተሉ ማለት እንደ ድክመት ይታያል። ሶስተኛው ካፒታሊስት ቢያዝ ነው። promotes free market capitalism promote የሚያደርገው free market capitalism ነው as the only viable route to development often termed as non-communist manifesto የሚባለው ማለት ነው። ሶ ካፒታሊስት ቢያዝ አለበት። ሌላው oversimplified stagging ነው። overlooks the complexity and overlap between stages really economies do not progress so neatly so just oversimplified ነው። ኮምፕሌክሲቲውን ኦቨርላፕ ያደርገዋል አንዱ ሊሚቴሽን ነው። ሌላው lack of policy specificity
policy specificity የለውም provides no detailed strategy detailed strategy የለውም on how to transition between stages or address constraints between stages transition እንዴት እናርግና constraints እንዴት address እናርግ የሚል የራሱ የሆነ detailed strategy የለውም lack of policy strategy አንዱ limitation ነው ሌላው ignore inequality and social dimension inequality እና social dimension ignore ያደርጋል focus narrowly on economic growth neglecting distributional environmental and institutional እና environmental factor neglect በማድረግ economic growth narrowly ነው focus የሚያደርገው so inequality and social dimension ignore ያደርጋል አንዱ limitation ነው ሌላው እና የመጨረሻው predictive weakness ነው predictive weakness አለበት use as a descriptive framework but we can forecasting real development outcome forecast ማድረግ አይችልም ደካማ ነው ፎከስ የሚያደርገው ዲስክሪፕቲቭ ፍሬምወርክ ላይ ነው ማለት ነው በዚሁ የዛሬው ሌሰን እናጠናቅቃለን የኮንሶን ዩቲዩብ ቻናል ቤተሰብ ስለምትሆኑ ከልብ አመሰግናለሁ ሰብስክራይብ ታደርጉ ደስ ይለኛል ሌሎች ሼር አድርግላችሁ ጥያቄ አስተያየት ካላችሁ አስቀምጡልኝ ኮሜንት ሴክሽን በስልኬ በኢሜይል ሌላ ደግሞ ቪዲዮን ከወዳችሁት ላይክ ግጩት አመሰግናለሁ በመቀጠል ሌላው ሃሮልድ ዶማር ሞዴል ኤችዲ ሞዴል እናያለን የዛሬውን በዚህ እናጠናቅቃለን እስከዛ ድረስ ሰላም ሁኑ ቸር ቆዩልኝ